በሚያገለግሉት አገልግሎት ላይ የሚታደሙ ሰዎች ይጠቀማሉ ወይስ ይጎዳሉ የሚለው ለመለየት እንግዲህ እኚህ ሰው እንደ እግዚአብሔር ቃል የሚሄዱ ጤናማ አስተምሮ ያላቸው ሰው ናቸው ወይ የሚለውን ማየት ያስፈልጋል። ማህበራዊ ሚዲያው ግን እያጮህልን ያለው ሁለቱንም በኩል ሁኔታ እያጮህልን ያለው በዚህኛው ጎራ የስተት አስተማሪ ናቸው፣ በፍጹም እሳቸውን እንዳትሰሙ እንዳትሄዱ፣ እንደውም እኚህ ሰውዬ ሊታገዱ ይገባል መምጣት የለባቸውም የሚለው ተመልክቻለሁ። በሌላኛው ጎራ ደግሞ ኢትዮጵያ ልትባረክ ነው፣ የጉብኝቷ ጊዜ ደረሰ። የፓስተር ቤኒሂን ወደ ኢትዮጵያ መምጣት ለሀገራችንና ለቤተክርስቲያን እጅግ ታላቅ በረከት እንደሚሆን እናምናለን። ይህ ክሩሴድ ለኢትዮጵያ ወይም ለመላው የወንጌል አማኞች ትልቅ በረከት የሚሆን ክሩሴድ እንደሚሆን እንጠብቃለን። በሶስት ምክንያቶች ፓስተር ቤኒሂን ኢትዮጵያ ውስጥ መጥቶ ማገልገል የለበትም ብዬ ሙግቴን አቀርባለሁኝ። በሶስት ምክንያቶች፣ አንደኛ ፎልስ ቲቸር ነው። ፓስተር ቤኒሂን በደንብ የለየለት ሐሰተኛ አስተማሪ ነው። ፕሮስፐሪቲ ጋስፕል ፕሪቸር ነው። እኛ ሀገር እንደምታውቁት ይሄ የብልጽግና ወንጌል በጣም እየተስፋፋ እንደሆነ እንመለከታለን። እንደ እግዚአብሔር ቃል ግን የብልጽግና ወንጌል ራሱ ምንድን ነው የብልጽግና ወንጌል ስንል ምን ማለታችን ነው የሚለውን ማንሳት ይኖርብናል። ወንጌል ራሱ አያበለጽግም ወይ የሚለውን ሐሳብ ማንሳት ይኖርብናል። ወንጌል ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው፣ እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ነው አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ? አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር፣ ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። ሴም ቲንግ ወርድ ኦፍ ፌዝ አስተማሪ ነው። መልካም ዜና ለኢትዮጵያውያንና ለኤርትራውያን በሙሉ በፈውስ በተአምራት እንዲሁም በድንቅ የእግዚአብሔር ቃል መገለጥ እግዚአብሔርን በማገልገል የሚታወቁት ፓስተር ቤኒ ወደ ኢትዮጵያ ሊመጡ ነው። I've got to go to Ethiopia. I'm coming. ባለፈው ሐዋርያው ዶክተር ፍቃዱ አየለ በነበራቸው አገልግሎት እንደተናገሩት አዲስ ጉብኝት ወደ ኢትዮጵያ እየመጣ ነው። ወክለን የምንሄደው ትውልዳችንን፣ ምድራችንን፣ ህዝባችንን እንግዲህ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሳምንቱን የሞላው ሐሳብ እዩ ጩፋና ቃለ ሕይወት ቤተክርስቲያን የገቡበትን እሰጥ አገባ የሚያሳይ ደብዳቤዎችን ተመልክቻለሁ። እንግዲህ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳይ ላይ የተሰጠ መግለጫ። የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ብዙ አባሎች እንዳሏት ይታወቃል። ለእነዚህም ምዕመናን አገልግሎት ለመስጠት ከቤተክርስቲያኒቱ ጋር አብረው ለመስራት ፈቃደኛ የሆኑ አጥቢያዎችን በማደራጀት በአንድነት ሆነው እንዲያገለግሉም በደቡብ አፍሪካ የቃለ ሕይወት ቤተክርስቲያን አጥቢያዎች ህብረትን አቋቁማለች። ህብረቱና አጥቢያዎቹም እናት ከሆነችው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር አብረው የወንጌል ስራ በመስራት ላይ ይገኛሉ። ይሁን እንጂ አንዳንድ መሪዎች አልፎ አልፎ ይህንን አሰራር ባለማወቅም ሆነ በተለያየ ምክንያት ሳይከተሉ ያለ ቤተክርስቲያኒቱ ዕውቅና አገልጋዮችን ሲጋብዙ ይስተዋላል። ከጥቂት ቀናት በፊት በማህበራዊ ሚዲያ ላይ ራሱን ነብይ ብሎ የሚጠራው እዩ ጩፋ የሚባል ግለሰብ በደቡብ አፍሪካ ኢስት ለንደን በተባለ ከተማ በምትገኝ የቃለ ሕይወት አጥቢያ ቤተክርስቲያን ላይ እንደ አውሮፓውያኑ አቆጣጠር ከኖቬምበር 7 እስከ 9 2025 ድረስ አድራሻውን ገልጾ መንፈሳዊ ጉባኤ እንደሚያደርግ ማስታወቂያ ሲናገርና ሰዎቹን ሲጋብዝ ተመልክተናል። ይህንን ጥሪ የኢትዮጵያ ቃለ ሕይወት ቤተክርስቲያን የማታውቀውና የግለሰቡንም አስተምሮም ሆነ የዘይትና ሌሎች ቁሳቁሶችን ሽያጭ ልምምድ የማትቀበል መሆኑ እየታወቀ በቃለ ሕይወት ቤተክርስቲያን ስም እንደዚህ አይነት ማስታወቂያ መሰራቱን አጥብቀን የምናወግዘው ተግባር ነው። ስለዚህ ኢስት ለንደን ቃለ ሕይወት ቤተክርስቲያንም ሆነ በሌሎች የቃለ ሕይወት አጥቢያዎች ይህ ግለሰብ የሚሰጠውን አገልግሎት የማንቀበለው መሆኑን እናሳውቃለን። በጣም በሚገርም ሁኔታ ወደ ኢስት ለንደን ገብቻለሁ። ፕሮግራማችን ከ6 PM ጀምሮ የሚካሄድ ይሆናል። በኢስት ለንደን ከተማና አካባቢዋ ላይ የምትገኙ የተወደዳችሁ የእግዚአብሔር ቤተሰቦች ወደ ስፍራው በመምጣት የጌታን ጸጋ እንድትካፈሉ በድጋሚ ተጋብዛችኋል። በኤርፖርት በመገኘት የተቀበላችሁኝ ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር አምላክ ይባርካችሁ። ከልቤ ነው የማመሰግናችሁ። በምላሹ ደግሞ እሱ እዚህ ጋር ዲስፕሌይ የማደርገውን ደብዳቤ ጽፏል። እኔ የቃለ ሕይወት ቤተክርስቲያን ተላላኪ አይደለሁም፣ እኔ ወንጌልን የማገለግል ሰው ነኝ የሚል ምላሽ ሰጥቷል። እንግዲህ ሰጥ አገባው ይሄ ነው። ምንድነው እናንተ የምትሉት? እንደ እግዚአብሔር ቃልስ እንዴት ይሄ ይታያል የሚለው ነገር እንድንመለከት ነው። ያው የዘይት ሽያጩን የነብይነት ጉዳዩን እሱን ነገር በደንብ አድርገን እንደ እግዚአብሔር ቃል ልንፈትሸው ስለሚገባ እስቲ ኮመንት ላይ ሐሳባችሁን አስቀምጡልኝ። እሱን ሐሳባችሁን አስቀምጡልኝ። ያው እንደምታውቁት የካውንስሉ ምክትል ፕሬዚዳንት ሆኖ እዩ ጩፋ እንደተሾመ እሱን ታውቃላችሁ። ኮመንታችሁን እንግዲህ አስቀምጡልኝ። ፓስተር ቤኒሂን ኢትዮጵያ ሊመጡ ቀጠሮ እንደተያዘላቸው ማስታወቂያውን ከሰማን ጥቂት ቀናት ተቆጥረዋል። ፓስተር ቤኒ የሚመጡበት ቀን ኦልሬዲ ተወስኗል። የተወሰነው ከማርች 27 በፈረንጆች ወደ አበሻ መለወጥ ትችላላችሁ። ማርች
እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። የሐሰት አስተማሪ ነው፣ የሐሰት ነብይ ነው እንደሱ ማለት እንችላለን። ቤኒሂን የኢየሱስ ክርስቶስን ስራ ከቁሳዊና ከምድራዊ ነገሮች ጋር ከግላዊ ነገሮች ጋር በማገናኘት የሚሰራ ቤኒሂን ላይ ወይንም የቤኒሂን አገልግሎት ላይ ዘርን መዘራት እንዳለበት ለቤኒሂን እስከሰጠ ድረስ እንደሆነ እንደሚባረከው ያው የሚባለው ኢቭን ምን ይላሉ? ለድሃ ስትሰጡ የድሃው አኖይንቲንግ ያገኛቸዋል አበለጽጉ። በአብዛኞቻቸው ምዕመናቸው ውስጥ ከዛ በኋላ የምታየው የሀብት ፉክክር ነው። እግዚአብሔር ባረከ ሲባል መኪና፣ እግዚአብሔር ባረከ ሲባል ቤት። ተቃራኒ ነገሮች ጫፍና ጫፍ ያሉ ሁለት ተቃራኒ ነገሮች እንዴት ነው ሊታረቁ የሚችሉት ብለን ስናስብ እንደ እግዚአብሔር ቃል እንግዲህ ይህንን ቪዲዮ ሰብስክራይብ ያላደረጋችሁ በአጋጣሚ የምትመለከቱ እህቶቼና ወንድሞቼ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እናንተ ሰብስክራይብ በማድረጋችሁ ምንም ከእናንተ ላይ የሚቀነስባችሁ ነገር አይኖርም። ለእኔ ቻናል ግን እጅግ በጣም ይጠቅመኛል። ከእናንተ የሚጠበቀው ቅንነት ብቻ ነው። ደጋግሜ እንደማነሳው ቅንነታችሁን ተጠቅማችሁ ሰብስክራይብ እንድታረጉ፣ ሰብስክራይብ ካደረጋችሁ በኋላ ደግሞ ላይክ እያደረጋችሁ ኮሜንት ሲኖራችሁ በጣም በነፃነት ከስድብ ውጪ የፈለጋችሁትን ጥያቄ የፈለጋችሁትን ሐሳብ ስለቀረበው ስለዛ ነገር የሚመስላችሁን እንደ እግዚአብሔር ቃል ነው ብላችሁ ያሰባችሁትን ሁሉ ኮሜንት ላይ እንድታሰፍሩልኝ አብራችሁኝም ደግሞ እንድታገለግሉ ሼር እያደረጋችሁ ለብዙ ሰዎች እንድታደርሱ በጌታ ፍቅር አሳስባችኋለሁ። ባለፈው ቪዲዮ ላይ በጣም ብዙ ሰዎች አስተያየት ጽፋችሁልኛል፣ አበረታታችሁኛል። እጅግ በጣም ላመሰግናችሁ እፈልጋለሁ። ምክንያቱም ያለ እናንተ ይሄ ቻናል ሊያድግ አይችልም፣ መልእክቴም ደግሞ ለብዙ ሰዎች ሊደርስ አይችልም። ስለዚህ ስላደረጋችሁት ተሳትፎ እጅግ በጣም አመሰግናለሁ። አንዳንዶች ደግሞ ፓስተር ሶፎንያስን ለምንድን ነው ፓስተር ብለህ የምትጠራው? ብዙ ኮመንቶችን ተመልክቻለሁ። እንግዲህ ያው እሱ ፓስተር ተብሎ ስለተጠራ እኔ ደግሞ ያንን ሪስፔክት ማድረግ ስላለብኝ ነው፣ ያው ማክበር ይኖርብኛል እና ከዛ አንጻር ነው ፓስተር ተብሎ የተጠራን ሰው ፓስተር ብሎ አለመጥራት ብዙ ስለማይመች ለዛ ነው። ከሪስፔክት አንጻር ብቻ ነው። እኛ ሰውን እናከብራለን። ነገር ግን ሐሳቡ ግን ትክክል ካልሆነ ከሐሳቡ ጋር ነው ሙግታችን፣ ከሚያደርገው ድርጊት ጋር እንደ እግዚአብሔር ቃል ካልሆነው ድርጊት ጋር አላጎሪ የሆነ የእግዚአብሔርን ቃል የሚጻረሩ ሐሳቦችን ስለሆነ እኛ የምንቃወመው ከሱ አንጻር ነው እንደዛ የሆነው። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያርፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ይህንን ለመቅረጽ ከመምጣቴ በፊት አንድ ፕሮግራም ላይ ነበርኩኝ። በዛ በነበረኝ አገልግሎት ከወገኖቼ ጋር ስንከፋፈል የነበረውን ቃል ሼር አድርጌያችሁ በአጭሩ ሐሳቡን ነግሬያችሁ ወደ ዛሬው መልእክቴ እገባለሁ። ዛሬ ያነሳነው ሐሳብ ዕብራውያን 12 ቁጥር 1 እና ቁጥር 2 ነው። እዛ ላይ ያለው ቃል ሁላችሁም እንደምታውቁት ብዙ ጊዜ ደጋግመን እንደሰማነው እንዳነበብነው እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን በማለት ይጀምራል እና እነዚህ ምስክሮች ሁሉ እንደ ደመና በዙሪያችን አሉልን፣ ምስክር ሆነው ተቀምጠዋል ይልና እነዚህ ምስክሮች ምዕራፍ 11 ላይ ወደኋላ ስትመለሱ ታገኟቸዋላችሁ። የእምነት አባቶች የተመሰከረላቸው በእግዚአብሔር የተመሰከረላቸው ብዙ የእምነት አባቶችን ከመጽሐፍ ቅዱስ ያነሳልናል። እነ አብርሃምን ያነሳል፣ እነ አቤልን ያነሳል፣ እነ ሄኖክን ያነሳል፣ እነ ሙሴን ያነሳል፣ እነ ኖህን ያነሳል። ከዛ በኋላ እንደውም ጊዜ ያጥርብኛል፣ ስለ የትኞቹ ስለ ባርቅ ነውን ስለ ነቢያት ነውን የቱን ላንሳላችሁ ጊዜ ያጥርብኛል ይልና በጣም ብዙ የሆኑ የእምነት አባቶችን ካስቀመጠ በኋላ እነዚህ እንደ ደመና ምስክር ሆነው ተቀምጠውልናል በማለት ይጀምራል። ከዛ ወደ ቁጥር 2 ወረድ ብለን ስንመለከት እኛም ደግሞ ቶሎ የሚከበንን ሸክም
ኃጢአት አስወግደን የእምነታችን ጀማሪና ፈጻሚውን ኢየሱስ ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ በማለት ይናገራልና ከዛ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል በማለት ይናገራልና በጣም ደስ የሚል የእግዚአብሔር ቃል ልብን የሚደግፍ የሚያበረታታ የእግዚአብሔር ቃል ነው። በዛ በነበረኝ አገልግሎትም ደግሞ እጅግ በጣም ደስ ብሎን ተባርከንበት ያሳለፍነው ጊዜ ነበር። እንግዲህ ምናልባት ይሄ ለአንድ ሰው የሚጠቅም መልእክት ይሆናል ብዬ ነው እንደ መግቢያ የማነሳላችሁ። ምንድነው ሐሳቡ ታዲያ? እነዚህ እንደ ደመና በዙሪያችን ያሉልን ብዙ ምስክሮች አሉን። እኛ ግን ስንሮጥ ጌታ ኢየሱስ ክርስቶስን ከፊት ለፊት እየተመለከትን በትዕግስት እንድንሮጥ እሱ ነውርን ንቆ በመስቀልም ደግሞ ታግሶ ከፊቱ ስላለው ደስታ ጨክኖ ያንን እንዳስወገደ ነውርን ሁሉ እንዳስወገደና እንዳለፈው እኛም ደግሞ በትዕግስት ለመሮጥ ኢየሱስን ፊት ለፊት እንድንመለከት የዕብራውያን ጻፊ ያበረታተናል። እነዚህ እንደ ደመና በዙሪያችን ያሉንን ቀና ብለን እያየን እንግዲህ ሯጭ ሲሮጥ ወደ ላይ ቀና ብሎ አይሮጥም መቼ። እነሱ እንደ ምስክር አሉልን። በጣም ብዙ ምስክርነታቸው በህይወታችን የሚጠቅም ነገር አላቸው። ነገር ግን ስንሮጥ ግን ፊት ለፊት ያለውን ኢየሱስ ክርስቶስን ተመልክተን ይላል። እሱ ደግሞ የእምነታችን ጀማሪም ነው ፈጻሚውም እርሱ ነው። ስለዚህ እህቶቼና ወንድሞቼ ወደፊት እንድትሮጡ የሚያበረታታችሁ ደግሞም ሊቀ ካህን የሆነላችሁ እንደኛው እንደያንዳንዳችን ደግሞ በምድር ላይ ተፈትኖ ያለፈውን ክርስቶስ ኢየሱስን እንድንመለከት አበረታታችኋለሁ። በዚህም ደግሞ ሩጫችሁን እንደገና ለመሮጥ ኃይል እንደሚሆንላችሁ አምናለሁ። ቀጥታ ወደ ዛሬው ቪዲዮ ደግሞ እንገባለን። እንግዲህ በዛሬው መልእክቴም ላይ ደግሞ የተለያዩ ሐሳቦችን የምናነሳ ይሆናል። እንደ እግዚአብሔር ቃል ደግሞ እንደተለመደው እያየን ምንፈትሽ ይሆናል። ሁለት ሐሳቦችን ይዤ ወደ እናንተ ብቅ ብያለሁ። የመጀመሪያው ሐሳብ ያው እንግዲህ በማህበራዊ ሚዲያ ላይ ሲንሸራሸር የቆየው ሳምንቱን የሞላው ሐሳብ እዩ ጩፋና ቃለ ሕይወት ቤተክርስቲያን የገቡበትን እሰጥ አገባ የሚያሳይ ደብዳቤዎችን ተመልክቻለሁ። እንግዲህ የተለያዩ ሰዎች ከተለያየ አንግል እየተመለከቱ ይሄ ሰው እየተሳደበ ነው የሚሉ ሰዎች አሉ። ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን እሱ ላይ ያደረገችው ነገር ትክክል አይደለም፣ እስከ መቼ ድረስ ነው ይህን ሰው የምታሳድደው የሚሉ ደግሞ ሌላኛውን ጎራ ተመልክቻለሁ። እንግዲህ እናንተ በኮመንት ላይ ምን ትላላችሁ በዚህ ጉዳይ? እንደ እግዚአብሔር ቃልስ እንዴት ይታያል የሚለውን ኮመንት እንደተለመደው እንድታደርጉልኝ ለእናንተ እያሳሰብኩኝ እዚህ ጋር እንደምትመለከቱት እንግዲህ ውጭ ሀገር ባለ አንድ ከተማ ላይ የእዩ ጩፋ በዛ ፕሮግራም እንዳለውና በቃለ ሕይወት ቤተክርስቲያን እንደሚካሄድ ማስታወቂያውን ይመለከታሉ። ስለዚህ የቃለ ሕይወት ቤተክርስቲያን ደግሞ በፍጹም ይሄ ሰው ዘይት የሚሸጥ ነው፣ ራሱን ነቢይ ብሎ የጠራ ነው፣ ስለዚህ ከሱ አገልግሎት ጋር እኛ በፍጹም አንስማማም፣ አገልግሎቱንም ስለማንደግፍ በእኛ ቤተክርስቲያን ላይ ይሄ ነገር መከናወን የለበትም የሚል እግድ ነው የጻፉት። በምላሹ ደግሞ እሱ እዚህ ጋር ዲስፕሌይ የማደርገውን ደብዳቤ ጽፏል። እኔ የቃለ ሕይወት ቤተክርስቲያን ተላላኪ አይደለሁም፣ እኔ ወንጌልን የማገለግል ሰው ነኝ የሚል ምላሽ ሰጡ። እንዲሁም ደግሞ እግዱም እንዳላስቆመው ተመልክተናል። ይህንን እንደምትመለከቱት በደቡብ አፍሪካ በቃለ ሕይወት ቤተክርስቲያን መድረክ ላይ አገልግሎቱ እንደቀጠለ ነው የምንመለከተው። ሰጥ አገባው ይሄ ነው። ምንድን ነው እናንተ የምትሉት? እንደ እግዚአብሔር ቃልስ እንዴት ይሄ ይታያል የሚለው ነገር እንድንመለከት ነው። ያው የዘይት ሽያጩን የነብይነት ጉዳዩን እሱን ነገር በደንብ አድርገን እንደ እግዚአብሔር ቃል ልንፈትሸው ስለሚገባ እስቲ ኮመንት ላይ ሐሳባችሁን አስቀምጡልኝ። እሱን ሐሳባችሁን አስቀምጡልኝ። ያው እንደምታውቁት የካውንስሉ ምክትል ፕሬዚዳንት ሆኖ እዩ ጩፋ እንደተሾመ እሱን ታውቃላችሁ። ኮመንታችሁን አስቀምጡልኝ። በሁለተኛ ደረጃ ለማንሳት የፈለኩትና ዛሬ በዋናነት እንድንመለከተው የምፈልገው ሐሳብ እንግዲህ ፓስተር ቤንሂን ኢትዮጵያ ሊመጡ ቀጠሮ እንደተያዘላቸው ማስታወቂያውን ከሰማን ጥቂት ቀናት ተቆጥረዋል። ስለዚህ እንግዲህ የእሳቸውን ፍሬ ወደኋላ ዞር ብለን ማየት ይኖርብናል። እኔ ማህበራዊ ሚዲያ ፕላትፎርም ላይ የተለቀቁትን የእሳቸውን አገልግሎት ለማየት ሞክሬያለሁ። በጣም ብዙ ናቸው የተመለከትኳቸው ነገሮች። አስተያየቶችም ተሰጥቷል። በአማርኛም ስለእሳቸው የተሰሩ ተመልክቻለሁ። ከኢትዮጵያም ደግሞ እሳቸው ወደሚያገለግሉበት ቦታ የሄዱ እሳቸውም ወደ ኢትዮጵያ ሊመጡ ጊዜው እንደደረሰ
የተናገሩትን ተመልክቻለሁ። በጣም ትልቅ ነገር ሊመጣ እንደሆነ ነው ሲተዋወቅ የነበረው። እንደው በአንድ ጎኑ አንድ ወዳጅ እንዳለው እግዚአብሔር ራሱ ሊመጣ የሚመስል አይነት ማስታወቂያ ነው የተሰራው፣ ወይንም እዛ መግለጫው ላይ በቃ በጣም ተአምር ሊሆን እንደሆነ ነው የተነገረው የሚልን ነገር ታዝቤያለሁ። ግን በጣም ይታወቅ የነበረ በብዙ ኢቫንጀሊካል ዘንድ እንደውም ይህን አንዳንድ አገልጋዮች እሱን ለመምሰል ይጥሩለት የነበረ ሰው አሁን ኢምፐርሰን ሊመጣ ነው። ስለዚህ አንዳንዶች ሄሯቸውን ጀግናቸውን ሊያገኙት ነው ማለት እንችላለን። ከመንፈስ ቅዱስ እንቅስቃሴ ጋር ተያይዞ ሚራክሎችን በማድረግ ታምራቶችን በማድረግ ትንቢቶችን በመናገር በደንብ ይታወቃል። የሐሰት አስተማሪ ነው፣ የሐሰት ነብይ ነው እንደሱ ማለት እንችላለን። ቤኒሂን ለእንደሱስ የሚደረጉ ማስረጃዎች በተለያየ ጊዜ ወጡ አሉ። በእርግጥ ሚዲያ ላይ በደንብ ብዙ ዶክመንታሪዎች ተሰርተዋል። ብዙ ምስክርነቶች ለማየት እድል አግኝቻለሁና አጋጣሚ የሚፈጠሩ ስህተቶች ናቸው ይሄ በአገልግሎቱ ወይስ ዴሊቤሬትሊ እና ኢንቴንሽናሊ ሆን ብሎ ስካም እያደረገ ነው እያጭበረበረ ነው በመንፈስ ቅዱስም? እንግዲህ ቤኒሂንን የሐሰት መምህር ሐሰተኛ ነብይ ብሎ ከመፈረጅ ወይንም እንደዛ ነው ከማለታችን በፊት ምንድነው የሚያደርገው ወይንም መድረኩ አገልግሎቱ ምን ይመስላል፣ አገልግሎቱን የሚመለከትበት የሚበይንበት መንገድ ምንድነው የሚለውን በአግባቡ መመልከት አስፈላጊ ይመስለኛል። እኔ እግዚአብሔርን የነጻ ስጦታ የእግዚአብሔርን ምጋቤ ስካም በማድረግ ቅድም አንተ እንዳልከው የመቸርቸር አይነት መንገድን የሚሄድ ነው። ስለዚህ ሐሰተኛ ነብይ ነው ስንል፣ ሐሰተኛ መምህር ነው ስንል በእነዚህ ምክንያቶች ነው። ምናልባት ሌሎቹን እያዳለጠው በሚመስል መልኩ አንዳንድ ጊዜ ደግሞ ይቅርታን እየጠየቀ ደግሞ ተመልሶ በሚገባባቸው በሚመስል መልኩ በተደጋጋሚ የሚመላለሱ አይነት የሐሰት ትምህርቶችን ይናገራል። ብልጽግና ወንጌል ካላቸው አንድ ባህሪ እኛም ሀገር ያሉት ሌሎችም ስንሰማ ለአገልጋዩ ስትሰጥ ነው የምትባረክ ይላሉ። እንዳነሳውላችሁ የኚህ ሰው አገልግሎት በጣም በብዙ ቦታ ብዙ አይነት በማህበራዊ ሚዲያ የተመለከትኳቸው አገልግሎቶች አሉ። እንግዲህ እሳቸው ከዚህ በፊት ስላሴ 9 ናቸው፣ ስላሴ 3 አይደለም የሚል ሐሳብ ተናግረው ነበረ። ከዛ በኋላ ለዛ ለተናገሩት ነገር ደግሞ ይቅርታም ጠይቀው ነበረ። እንዲሁም ደግሞ በተመሳሳይ ሁኔታ አንድ የሚነሳባቸው ሐሳብ ምንድነው፣ በኮቪድ ጊዜ አንድ ዊልቸር ላይ የተቀመጠች እግሯ ሙሉ ለሙሉ የማይሰራ ሴት ተፈውሳለች ተብሎ ከተነገረ በኋላ ውሸት ነው እና አልተፈወሰችም የሚል ትችት ቀርቦባቸው ነበር እና እሳቸው ለዛ ነገር ኦፊሻሊ ይቅርታ የጠየቁበትን ቪዲዮዎች ተመልክቻለሁ። የመሳሰሉ ሌሎችም እና እኔ ሰው ነኝና ስህተት እሰራለሁ የሚል ይቅርታ የጠየቁበትን ቪዲዮዎች ተመልክቻለሁና አንዳንዶች ሲያነሱ ምንድነው እንግዲህ የሚሰሩት እሳቸው ናቸው ወይስ መንፈስ ቅዱስ ነው የሚሰራው የሚል እንግዲህ ወቀሳ ያነሳሉ። ቅድምም ሲነሳ እንደነበረው ተቃውሞ መነሳቱ አይቀርም። ትክክል ናቸው፣ ትክክል አይደሉም፣ ሐሰተኛ ናቸው፣ ሐሰተኛ አይደሉም የሚለው ነገር በእርግጥም እየተነሳ ነው ያለው እና እንግዲህ ሌሎች ቪዲዮዎችንም ስመለከት ቅድም እንደነገርኳችሁ በጣም ብዙ ማህበራዊ ሚዲያውን ያጨናነቀ አገልግሎት አላቸው። የሚነሳባቸውም ነገር አለ፣ ደግሞ የሚመሰገኑበትም ነገር እንመለከታለን። ስለዚህ ከሚነሳባቸው ነገር መካከል አንዱ የብልጽግና ወንጌል ሰባኪ ናቸው የሚል ሐሳብ ይነሳባቸዋል። እኛ ሀገር እንደምታውቁት ይሄ የብልጽግና ወንጌል በጣም እየተስፋፋ እንደሆነ እንመለከታለን። እንደ እግዚአብሔር ቃል ግን የብልጽግና ወንጌል ራሱ ምንድን ነው? የብልጽግና ወንጌል ስንል ምን ማለታችን ነው የሚለውን ማንሳት ይኖርብናል። ወንጌል ራሱ አያበለጽግም ወይ የሚለውን ሐሳብ ማንሳት ይኖርብናል። ወንጌል ምንድን ነው? ራሱ ምንድን ነው የሚያደርገን? እኛን ወንጌል ወደኛ ህይወት ሲደርስ ወንጌል ምንድን ነው የሚያደርገን የሚለውን ሐሳብ ማንሳት ይኖርብናል። በመሰረቱ የብልጽግና ወንጌል ብለን የምናነሳው ነገር ጌታችን ኢየሱስ ክርስቶስ የሞተለትን ጉዳይ፣ ጌታችን ኢየሱስ ክርስቶስ ዋጋ የከፈለበትን ጉዳይ ከሰው ስጋዊ ፍላጎት ጋር ያውም ከሰው ስጋዊ ፍላጎት ጋር አምጥቶ መስፋት፣ አምጥቶ ማስተሳሰር፣ እሱ የብልጽግና ወንጌል ይባላል። ወይም ደግሞ በሌላ አገላለጽ ለማስቀመጥ ያክል የሰውን ፍላጎት፣ የሰውን አጀንዳ ከእግዚአብሔር ፈቃድ ጋር አቀራርቦ አመሳስሎ ማቅረብ። ወንጌል ለስጋዊ ጥቅማችን የምናውለው ነገር ብቻ ሲሆን የብልጽግና ወንጌል ይባላል። ስለዚህ ዋናው ችግራችን፣ የኛ ዋናው ችግራችን ምንድን ነው? ወንጌልስ የመጣልን ለምንድን ነው
ብለን ስናስብ የኛ ዋናው ችግራችን ኃጢአት ነው። ከእግዚአብሔር የለየን ከዘላለም ሕይወት የለየን ከእግዚአብሔር ያጣላን ዋናው ችግራችን ዋናው ድህነታችን ኃጢአት ነው። ስለዚህ ለኃጢአታችን ደግሞ መፍትሄ ይሆን ዘንድ ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ወደዚህ ምድር የመጣበት ይሄ ዋናው አጀንዳ የነፍሳችን ጥያቄ መልስ እንዲያገኝ። ነገር ግን ይህንን ቀልብሰን ለስጋዊ ፍላጎታችን ለጊዜያዊ ጥቅማችን ስንሰፋውና ስናስተሳስረው ወይም ደግሞ ሰዎች የምድራዊ ነገራቸው ተሟልቶላቸው የዘላለም ሕይወታቸውን ሚስ እንዲያረጉ የሚያረግ ስብከትም እንቅስቃሴም ድርጊትም ካደረግን ይሄ የብልጽግና ወንጌል ብዬ ነው ማምነው። እንግዲህ ይሄ ነው የብልጽግና ወንጌል ብለን የምንጠራው። ስለዚህ እኚህ ሰውም የሚወቀሱበትን ሐሳብ ብዙ ሰዎች ያነሱታል። እናንተ ቪዲዮ ላይ ልትመለከቱ ትችላላችሁ፣ ሜንሽንም ልታደርጉኝ ትችላላችሁ። ኮመንት ስር እየገባችሁ እንደዚህ ጊዜ ያገለገሉት ብሎ ማንሳት ይቻላልና በዚህ አቅጣጫ የተወቀሱበት እውነት ነው ወይስ ስህተት ነው የሚለውን ደግሞ ቪዲዮቻቸውን የሰሩትን ገብቶ ማየት ይቻላል። አሁን ቅድም ከነገርኳችሁ ስህተትና ይቅርታ ከጠየቁበት ባሻገር ያለ ከረንትሊ ያለውን አገልግሎታቸውን ማየት ይቻላል። ከዛ በኋላ ሲመጡ ይሄ ጤናማ ነው እኔ መሄድ እችላለሁ፣ አይ ኖ ጤናማ ነገር አያስተምሩ እኔ መሄድ የለብኝም ብለን በእውቀት የሆነ እንቅስቃሴ እንድንንቀሳቀስ ያደርገናል። እንደ ወንጌል አማኝ ግን ወንጌል በሚሰራበት አቅጣጫ ወንጌልን በሚያንቀሳቀስ ጤናማ በሆነ ትምህርት ጤናማ በሆነ እንቅስቃሴ ሁሉ ውስጥ ግን ልንሳተፍ ያስፈልገናል ብዬ ነው የማምነው። የግለሰቡን እንቅስቃሴ አወጣጥና አገባብ ግን በደንብ እንደ እግዚአብሔር ቃል መፈተሽ ያስፈልጋል። ስለዚህ ወንጌል ምንድን ነው ብለን ካልን በኤፌሶን ምዕራፍ 2 ከ1 እስከ 10 ባለው ውስጥ ሙሉ ሆኖ የተቀመጠልናል። ስለዚህ የብልጽግና ወንጌል ነው ወይስ አይደለም ብለን ለመለየት የኤፌሶን መጽሐፍ ሐዋርያው ጳውሎስ ያስተማረውን በደንብ መመልከት ይኖርብናል። እናንተ እንዲህ ነበራችሁ የሚለው በጨለማ ነበራችሁ፣ በኃጢአት ውስጥ ነበራችሁ፣ ሙታን ነበራችሁ ይለናል። ከዛ በኋላ በጸጋው ድናችኋል ይለናል። በጸጋው ምን ብላችኋል? ድናችኋል። ጸጋው ነው ያዳናችሁ። እንደውም ማንም እንዳይመካ ከስራ አይደለም ይለንና የወንጌልን ዓላማ በደንብ ሲነግረን እኛ ኃጢአተኛ መሆናችንን ነገረን። እግዚአብሔር በምህረቱ ባለጸጋ ስለሆነ ይልና በጸጋው እንደዳነን ያም ደግሞ ከስራ እንዳልሆነ ክርስቶስ ኢየሱስ በከፈለው ዋጋ እንደሆነ ይነግረንና ከዛ በኋላ ኦኬ በቃ እኔ ድኛለሁ፣ ከዘላለም ሞት ወደ ዘላለም ሕይወት መጥቻለሁ፣ ሙት ነበርኩኝ በክርስቶስ ኢየሱስ ሕይወት አግኝቻለሁ ብዬ ቀጣዩ እንቅስቃሴ ቀጣዩ ኑሮዬ ደግሞ እንደፈለገኝ እንዳለው የፈለኩትን ለመያዝ የፈለኩትን ለመጨበጥ በፈለኩት አቅጣጫ ለመሄድ በራሴ ፈቃድ በስጋዬ ሐሳብ በሰይጣን ሐሳብ በሰዎች ሐሳብ እንደፈለኩ እንዳልነዳ ደግሞ ምን ብሎ ማሰሪያ ያስቀምጥልናል? እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ብሎ ደግሞ የዳንበትን ዓላማ ያስቀምጥልናል። ስለዚህ የተሟላ ወንጌል ብለን የምናነሳው ይሄ ነው። ማን መሆናችንን ነገረን፣ ከዛ ከማንነታችን እንዴት እንደዳንን ነገረን፣ የዳንንበትን ጭምር አሳየን። ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 ባለው ውስጥ ከዛ ደግሞ የዳንበትን ዓላማ ጭምር አስቀመጠልን። ይሄ ሙሉ የሆነ የተሟላ የወንጌል ሐሳብና ዓላማ ነው እና ከዚህ ውጪ የሆነ እንቅስቃሴ ስናደርግበት ወንጌልን የብልጽግና ወንጌል ይሆናል ማለት ነው። ስለዚህ በዚህ አንጻር አይተን መመዘን ይኖርብናል። አንዳንድ ጊዜ የብልጽግና ወንጌል ሲባል እንዴ ወንጌል አይበለጽግም እንዴ ብለው ሰዎች ይጠይቃሉ። አዎ እኔ እንድበለጽግ ይፈልጋል እግዚአብሔር። እንድደህይ እኮ ፈቃዱ አይደለም፣ እንዲኖረኝ ይፈልጋል። ነገር ግን ሁልጊዜ መርሳት የሌለብን ነገር እግዚአብሔር ጌታ ኢየሱስ ክርስቶስን የላከበት ዋናው ዓላማና አጀንዳው እኔ እርሱን አምኜ የዘላለም ሕይወት እንዳገኝ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ ሲናገር ምን አለ? እናንተ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ሁሉ ይጨመርላችኋል። ምርቃት ነው ማለት ነው ሌላኛው ሁሉ። ስለዚህ ዋናው ነገር እኔ የዘላለሙን እንዳስብ፣ የመንግስተ ሰማይን እንዳስብ፣ ጽድቅ የሆነውን እንዳስብ፣ ሌላው ነገር ደግሞ እኔን እንደሚከተለኝ ነው የነገረኝ። አንዳንድ ጊዜ ልናገኘው ከምንፈልገው ነገር ጋር አዙሪት እየተጫወትን ያለን። እሱ ይከተልሃል ተብሎ ተጽፏል። እኔ እሱን ስከተል እሱ እኔን ሲከተል ሳንገናኝ የዘላለምንም ሕይወት ደግሞ የሚያስገኘውን ትክክለኛውን ወንጌል ሳሊዝ ቀኑ እንዳይደርስብኝ መጠንቀቅ
ያስፈልጋል እንጂ በምድር ላይ በሚያስፈልገን ነገር ሁሉ እንድንባረክ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ነው። በምድር ላይ እኮ የሚያስፈልገንን ነገር እንድናገኝ እግዚአብሔር እንደሚሰጠን መጽሐፍ ቅዱስ በደንብ በብዙ ቦታ ይነግረናል። ግን አስቀድማችሁ ፈልጉ የተባለው ዋናው እግዚአብሔር ለኛ ሊሰጠን የፈለገው ልጁን የላከበትን ዓላማ ግን ማግኘት ይኖርብናል። ስለዚህ ከዚህ አንጻር ነገሮችን መዝነን ፈትነን እንድንመለከት ያስፈልጋል እና እኚህ ሰው በፍጹም ኢትዮጵያ እንዳይመጡ የሚለው ጩኸት ልክ ነው ልክ አይደለም የሚለውን በእግዚአብሔር ቃል ልንመዝን ያስፈልጋል የሚል ሐሳብ ነው ያለኝ። እንግዲህ ቀኑ እየቀረበ የሚመጡበት ቀን እየቀረበ ስለሆነ በጣም ብዙ ዜናዎችን፣ ብዙ ማስረጃዎችን፣ ብዙ ነገሮችን እንደምንሰማ ይመስለኛል። በዚህኛው ጽንፍ ለኢትዮጵያ በረከት ሆኗል የሚል ሐሳብ የሚያነሱ ወገኖች አሉ። በዚህኛው ጽንፍ ደግሞ ኖ እኚህ ሰው የስተት አስተማሪ ናቸው፣ የብልጽግና ወንጌል ነው ያስተምሩት እና እንደውም አንዳንዶች በድፍረት ሲናገሩ የሰማሁት የተለያየ ነገር ኮሌክት ለማድረግ ነው የመጡት የሚል ሐሳብ ሲናገሩ ሰምቻለሁ። ግን ሚዛናዊ ሆነን ነገሮችን በትክክል እየመረመረን ነገሩ እንደ እግዚአብሔር ቃል እንደሆነ እንድንመረምር ግን የምንመረምርበት የእግዚአብሔር ቃል በእጃችን ላይ ተቀምጦ እና የትኛውንም ነገር እንድንመረምር የሚያስችለን የእግዚአብሔር ቃል በእጃችን ላይ አለ። ደግሞ መንፈስ አለን። እኛ በመንፈስ ቅዱስ ዲዘርን የምናደርግ ሰዎች ነን። ስለዚህ ይህንን በደንብ አድርገን ልንመረምር ልናጣራ የምንችልበት የእግዚአብሔር ቃልም መንፈሱም አለን ብዬ አስባለሁ። እንግዲህ እስካሁኑ ሐሳብ ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ